በጣም ይቅርታ አድርጉልኝ ሰዎች፣ ደህና ናችሁ ወይ? እኔ ቆሪጥዬን ወደድኳት፣ ተመቸችኝ እኮ ታርገው ጭንቋት በውሸት ፍንድታ በጫት በምናምን ልቧ ጠፍቶባት መጨረሻ ላይ አሁን ማምትለው ነገር ምንም ነገር ዜሮ ነው። ጦርነት የለም፣ አይዟችሁ፣ የሚዋጋ የለም፣ የሚተኩስ የለም፣ ዝም በል ተብሏል በአሜሪካ። ግን እስኪ ቆሪጥዬ በእናትሽ አሁን ደግሞ አሎት ያለሽ ሰዎች ለመዝናናት ብቻ ነው አደለ እንዴ? ደስ የሚል ነገር ነው እዚህ ጋር ያለው እና ስለዚህ በደንብ አድርገን ብናደርገው አሪፍ ይመስለኛል። ኦኬ። ስለዚህ ዋት ኢዝ ዘ ፕሮብለም ከቆሪጥ ጋር? ቆሪጤ ምንድን ነው የሆነችው ለማለት ነው። እና እዚህ ጋር አንድ ነገር ተምታቶብኛል። ኦኬ። ሪላክስ እንድታደርጉብኝ እነሱ ቆሪጤ እስኪ ነይ በእናትሽ። እስካሁን አለች እንዴ? ጠፍቷል እኮ ያ ሰውዬ። ቆሪጥ ምጥ፣ የቆሪጥ ምጥ። የሁላችሁ እንግዲህ ጨዋታውን ጀምራለን። ቆሪጤ ሂጂስ። አየር እኮ መደበቂያ እኮ ኤርትራ ያለው በድሮስ እኛ ሰው ይቅርባችሁ ብለን ምንለው በምክንያት ነው። ለማንኛውም ሰው ይቅርባ። አቤት አቤት የአውሮፕላን ስማ እንጂ ወፊ የተመቸ ነገር 9 ዓመት እና ከባብስ አነ 90 ዓመት ወደ ኋላ 90 ዓመት ወደፊት ነው የምናየው። ኢትዮጵያ ያራይ እኔ 90 ዓመት ወደ ከበጀ እሱ ያጻፈችው ነው ያያት የማነ ማን ነው ሻቢያ በምድር ላይ የሚጠላው ሰውዬ ሁሉ እኮ ጥብስ ብለዋል። በጫት ሰዎች የጫት እሱ እኮ ሊለቃቸው አልቻለ። በሙሉ ጫት እንደ ቅጠል ሲበሉ ነው የሚያድሩት ያሉት እኮ። የሚፈራው ጀነራል ይልማ መርዳሳ እንደሆነ ነግሬያለሁ። አዎ ነግሬያቸዋለሁ። እንትና ያ ቦርጫው መጥቶ ተማርኩ ተቃላቸው እልም ያለ መርቃኙ መርደሳ ከናፍሩ ሊወርቅ ትንሽ ቀርቶታል። ተቋቁሮ የሚገርም ማ ጀነራል ይልማ ሻቢያም ወያኔም ጠላትም ማንም የሚፈራው ጀነራል ይልማ ነው። ለምን ስትለው ሲያሰኘው አብራሪ ሲያሰኘው አዛዥ ነው። አውሮፕላን ስለነዳ ብቻ ሰዎች መኪና እኮ ነው አውሮፕላን። ለእነዚህ ግን ትልቅ ነገር አውሮፕላን ማብረር ይችላል እና ሻቢያ ይፈራዋል ይላል። ጫታሙን እኮ ነው። ስማ እና እኛ እኮ ትንሽ ነገር የምንፈልግ እነዚህ አውሮፕላኖች ምን ተቆራሩ ባለፉ ሲያርፎ ይቻቻሉ ጀነራል ይህን እያደረገ ነው። ይህን እያለ ነው። ሻቢያ በምድር ላይ የሚጠራው እሱን ነው። ወያኔ የሚጠራው እሱን ነው። ለምን በቃ አይከነዋ ሰውየው እሱ ብቻ ይዛችሁ ቀራችሁ። በቃ ይልማ ሰውየው ድሮኖች እያመጣ ሲያቃጥላቸው የሚነዳቸው አጥቶ ቴክኖሎጂ 1 4 5 እንደዛ አድርጓል። እሱ ነው ጀግናችሁ። 7 መጀመሪያ ያበረረው እሱ ነው። በነገር ላይ ወፉ ሱ30 ማምጣው ሱ35 ማምጣው ስታመጣ መጀመሪያ እሱ ጋር ነው የምትሰጠው። መጣ እሱ ነው ኢንስፔክሽን። ስማ የደረጃ የስም የተስማ My energy bill dropped from 100 ማሚነት ማም ያለችው መከራችሁ ታበላች። ምን ፈጣ ወይ ጸዳለ ምን ነው ሻቢያ ያመነው ጉብ የዘገረ ነው። እናንተ ሰዎች ምንም አይነት ጦርነት የሚባል የለም። እንኳንና ከሻቢያ ጋር ይዋጉ እነዚህ በፈሶ ነው አይደል? በፋኖና በምናምን ስለዚህ የለም። ስለዚህ ለመዝናናት ብቻ እስካሉ ድረስ መንግስት ናቸው። መቼ ወሁ ምን አሏቸው መሰል መሳሪያ ልኮልናል ምናምን ብሎ ሲባል ነበር። የተወሰኑ ጥይቶችና አሮጌ መሳሪያዎች ሊላክላቸዋል ሻቢያ። ከዛስ ጣምሻማ አይደለሽ ወያኔ ሻቢያ ነገር በፍጹም እኮ ስለ ሻቢያ በፍጹም አልገባቸውም። በፍጹም አቤት በግምት የሚሰራ መንግስት የለማ። በጀነሬተር መብራት የሚመጻደቅ ሀገር ምን አሉ? አሮጌ መሳሪያና ጥይት ብቻ ሊላክላቸዋል። ከዛ ማን ነው ቆሪጤ? ለማን ነው ቶሎ ቶሎ ብለሽ ጫቱን ቃቢና ከዛ አቤት 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 የዘመነ ካሴ ጥፊ ታየኝ። ምን ይላቸዋል አሉ? እርዳታ ላክልን እንጂ ምንድነው እሱ? አንተ ደግሞ እንዴ አንተን ታማኝ እዚህ መጣ ነው ሲሉ የሚጠገም መሳሪያ ወደ ሌላ ኳላ ነው። ኦኬ ሰምተኛ የሚጠገም ተራሱ ሊያስቀረው እኮ መሳሪያዎቹ
ወይ ሻል ልክ እንዳደረግናቸው አይደለ እንዴ ኮሪቲ እዚህ ጋር ጨዋታ ነው ሰዎች ያመጣሻትን መሳሪያ እንዳደረግናቸው አይደለ አስመራ ሄደሽ ብታዩ የእናንተ ታንክ ስብሰባው ቁጭ ብለው ታንኮች የሚነጋገሩ ነው የሚመስለው ልክ እንደዛ አሁንም ካመጣሽ እንደዛ ነው የሚሆነው አይደለ የለመድነው ነገር እኛ እንደዛ ነው ቆራሌው መንግስት ነው እናንተ ቆራሌው ተቀለው ሻቢያ ማለት እኮ የቆራሌው መንግስት ነው ምን ይላቸዋል ያረጁ እኔ እኮ ቆርቆሮና እንትን ሃይላንድ ይዘው ሲወጡ ብል ያርጉ ይላል ለካ ቆራሌው ነው ወን ካለው ምናምን አሰብ ከማለት እዚህ ጋር ገባሽ ያው ነው አሁን ተውሹ በቃ ቆራሌው ምናምን ያሉ መንገድ ታውቃቸዋለህ ለምን እንደዛ እንደሚሉ ታውቃለህ ታውቃለህ እንዴ ታውቃላችሁ ግን በነገራችሁ ላይ ቆራሌው እንግዲህ ታውቃለህ ልክ እንደዛ አድርጎ ነው ቆሎ ያደረገሽ ኢሳያስ አፈወርቂ አልገባሽም ጦሱ የማን እንደሆነ አልገባሽም እኮ ጦሱ የእናንተ ነው አይደለም ምቱ ግን የእሱ ነው አይደለም አልገባሽም አሁን ገብቶሽ ታውቁም እናንተ በጣም ነው የሚገርመው እኮ ሳይንቲስቶች ናቸው ሰዎች ያለ ቆራሌው ሁሉ ባፍንጫቸው ነው የሚጮሁት ድምፅ አያወጡም ውርደት እናንተን ብሎ መንግስት የለውም አቅም አያወጣም አይደክሙም አሉ ቀኑ ሙሉ ስለሚሰሩ እነዚህ አራዳ ልጆች ናቸው ተዋቸው 65 feeling አስረክቡት እንደው ባስረከባችሁ ለማንኛውም መሳሪያ ውስጥኛ አላቸዋል እንዲጠገነው ቆራሌው መንግስት አለላ የቆረትና ተረት ከሆነ አሁን ፖለቲካ ቀረ አይደለ ቡካት ቀረ አሁን ተረትና ተረት የላምበረት ቆራሌው መንግስት መሆኑን የምታቆማ ጉብኝቶቹን ስንመለከት ነው ወደ ጉብኝቱ ከመሄዳችን በፊት ግን የማነ ገብረ መስቀል አንድ ነገር አላሉ አንተ ሰምታው እኔ በጣም የተመቸሽ ነገር ቆነታችሁ እያየው በጣም አሳቀኝ የኢትዮጵያ የባህር በር ጥያቄ አለ ሲናጭር ሰው እንደተጣ ነው እኔ ሰው አድርጌ ማልቆጥራት ብቻ በ99.99 ብር ማለት ነው 100 ሳይሞላ ገዝቻት ለ3 ሳምንት እንደዚህ ዝም ብዬ 10 ባበላት ደስ ይለኛል ከዛ ዞር በይ እንትና እኮ የማነ ገብረ መስቀል የባህር በር ጥያቄው ምክንያታዊ አይደለም ኦኬ እና ምንም የሚገኝበት ትሩፋት የለም የባህር በር ጥያቄው የኔቪ ምናምን ብላችሁ የምትሉት የሚያስገኘው ትሩፋትም ምክንያታዊነትም የለውም በደንብ ገባሽ አይደለ እንዴት አድርገሽ ነው ተመዝጆ እስኪ ቆሪጤ ጥምዘዝ አድርጊው ቦካ ፈራሁ እንዳትዪ እንዴት አድርገሽ ኢጎው አላቻለም አይደለ ቀዘንኩ በቃ የፈሳሁ ነው ምናምን እንዳትዪ አልቻልሽም ስለዚህ ምን አልሽ አሁን ኤርትራ ተጠመዘዘች በምን ዛስ ኦኬ ያው ዚኮ የብልጽግና ፓርቲ የባህር ዳርቻ የባህር በር ጥያቄ ማቋቋም ፈለጉት የደህንነት አምክንዮ አማርኛ ምን ማለት ነው የደህንነት ትሩፋት አባዬ በጣም ተመችቶናል አንድ ስቴት ጠቅላላ ምክንያቱነት የለውም ብሎሻል የባህር በር ማግኘት የሚባለው አጀንዳ አደገኛ ነህ ዱር አራዊት ነህ ነው ኦኬ ስለዚህ ምክንያቱነት የለውም በጠቅላላ ዞር ብሎ ይሄ ራሱ እድገት ነው ሰውየው ድሮ እንደዚህ ያላሉ ሲግመንት ለሻቢያ በጣም አሪፍ መሻሻል ነው ምንሎት አይተማ በቃ እርሶም መብሰል ጀመሩ ተመስገን አምላክ እኔ ምልህ ገና ሰዎች የደህንነት አመክንዮም የለውም የደህንነት ትሩፋት የለውም ኪሳራ ነው ላለው ነገር ኤሪትሪያ እጇን ሰጠች ለሰለሳችሁ ይላል ቀይ ባህር ኩሳን ነው ቀይ ስንል አለ የምታኮርፉት ቀይ ባህር ስንል ምናምን አሰብ ያንለታማ የምንድነው እሱ በድንክዬ የሚያክል አንድ አምባሳደር አላቸው እሺ የበለጠ ድንክዬ በመጠቅላላ ይሄ ምናምን ምንድነው አሰብና ምትካው በኋላ እንኳንና ከኛ ጋር ለማውራት እንደዛ ብላችሁ አብቹ ቤት እየፈለገ ነው ለመጥፋት ስልሻታምኝ አንቺ እንዳትያዢ ነው ምፈራው ሱዳን ቆሪ አሰብ ምናምን ብለን ያሳይ ቀይ ባህር የባህር በር ብለን ያነሳለታ አሰብ ማለት ነው ዶክተር አብይ የባህር በር ቀይ ባህር ላይ የባህር በር ባለቤትነት አስፈርገና ብሎ ሲል ጦርነት አለ የሆላ በር ብትይሻል የባህር በር የሚባል ነገር የለም ኮሎምን ይሻል ታይገባል ቀራኒዮ ማለት ሞታ ቀራኒዮ ምነው አይታረስ
በሬሳ ላይ ወጣ ከዛ ከዚህ ድረስ ምናምን ሲባል አልገባሽም እንደ ድሮም እንደው እዚህ ደግሞ የደህንነት ምንም አይነት ትሩፋ ያለውን ስልሽ ተቀበልሽው የማለበት ፊት ይመታል። ጦርነት ነገት እንደምንደርስ መብራን ነው የምናውቀው። ነገማ በቃ ምን አለ አሰብን ወስዳችሁ ብታውሉኛ እንኖር እንደ ሀገር እንቀጥል እስከትሉ ነው የምንመጣው። እሺ ወደዚህ ነው በሉያውን ካችሁ ብላችሁ እስክትሉ ድረስ አንፋታችሁ። አንቺ ጠፊ ነሽ ጠቅላላ ካንቺ ጋር አይደለም ድል የምናደርገው። ኢትዮጵያኖች አሁን ይመጣሉ እነፋሉ ያዘው ሩጫ ሲሆን የት እንደምትገቢ አለ። ግን በጣም ከስተሻል። ቤት ጫቱ ጨረሰች አይደል? ደስብኝ የብልጽግና መንግስት ደፈረኝ ብሎ ሲል የነበረው የሻዕቢያ ባለስልጣን ትላንትና መጥተው ምን አለ? የዳ ምክንያታዊነት የለውም ትርፋት የለውም ይለኛል። ኦኬ እሱን እኛ ነው የምናውቀው። እሱን ለኛ ተው። ኦኬ ግን ከጦርነት ወደ ምክንያታዊነትና ትሩፋት መምጣት ትልቅ መሻሻል ነው። ኧረ በዚህ አድርገሽ መውጣት የለም ሰውየው የለም። እመጣለሁ እስኪ የነበረው አንቺ ነሽ እንጂ እኔ እመጣለሁ አላልኩሽም። ስለዚህ አፍሽ ዘጋሽ። አሁን እንደማትችይው አውቀሽ በዚህ አድርገሽ ኢትዮጵያኖችን ለማታለል እንዴት ነው ነገሩ? በቀላሉ የሚታለን ህዝብ አለ እንደ በእናትሽ አለ እንደ ጫትዬ ተመራችሁ እንደማዋጣችሁ ውላችሁ አድራችሁ ስለምትገነዘቡ ስሚ ቅጠላ እንደዛ አይደለም ቃሚው እንደዛ አይደለም። ቂማን ቃምሽም እንደዛ አንቺን አሰብን ለኛው ሰጣችሁ። እኛ ደግሞ ግን ይሄም ሆኖ ለማንኛውም ጥሩ ሄዳችኋል። ምንም አትላይ ማለት ጥሩ ነው። ጎሽ ዌልካም ቱ ዘወለድ የኢትዮጵያን የባህር በር ጥያቄ እንደግፋለን አለ በሰላማዊ መንገድ ብሎ ያለው ይባስ ብሎ የፈረንጅ በደንብ አድርገሽ በሰላማዊ መንገድ ብሎሻል። በሰላማዊ መንገድ እግር ስመች ነው የምታምጭ። ካሁን በኋላ ዝም ብሎ አይደለም ቁጭ በማለት አይቻልም። ከኢሳያስ አፈወርቂ ጋር ከእናንተ ጋር አይደለም ቁጭ ብለን የምናለው። አሜሪካ ካስቀመጠን አብረን ደግሞ ማነው አይኑን የሚያየው እናያለን። ሰውየው ተቀብለሽ ትሄጃለሽ። ካሁን በኋላ የምትፈርሚው ፊርማ ደግሞ ለዘላለም ሳዩ ደግሞ ምን አለው መሰል እንዴ በቃ አብረን ነው ምን ቀይ ባህር አብረን ነው የምንገባው ማለት እኮ ነው የቀረው። አይታችኋል እንዴ? እንዴት አይነት ሰውዬ ነው እባክህ! ረጅሙ ሰውዬ ነገሩ ግማሽ ሰው ቁጭ አድርገህ እዛ ቆስሎ ስንት አይነት ጀግና ወታደር ብናይበት ሀገር ቆራጣ ቁጭ አድርገው እኮ ተቆራርጠው እነዚህ ናቸው። አሜሪካኑ እንዴት ይገርመው! ምን ፈረንሳዊ በጣም ይገርመው ይሆናል። ማርሻል ነኝ ሲለው የባህር በሩ የዚህ የፈረንሳይ ሰጠው መግለጫ ሰጠው። በጣም ነው የሚገርመው። እንዲህ ቁሪጥ ማለት ሰለቸኝ። ቁራጭ ልሻለሁ ካሁን በኋላ ኦኬ። አሁን ባክግራውንድ ውጭ አለው አስመራ ውስጥ ገብቻለሁ። ማሳ ውስጥ ገብቼ ታይዋለች። ድምጥማጡ የጠፋ ቢልዲንግስ ናቸው። እዚህ ድብብቆች ያኔ አስመራ ውስጥ ገብቶ ፍንቃቅሎ ሲያወጣሽ ከዚህ ለዛ ነው ላስታውስሽ ብዬ ነው። አብረን ነው የምንገባው ማለት የቀረው እኮ የፈረንሳይ አዛዥ ከኢትዮጵያ ጋር ደግሞ ምንድነው ሰውየው የመጀመሪያው ስምምነት ከኢትዮጵያ ጋር የባህር ኃይልን ለማስረቅ አድርገው እሺ ንገረ እና እኛ ላይ የፈጸማችሁት ግፍ ነው አሁን መከራ ያመጣባችሁ። አሁን ዓለም ሁሉ ወያኔና ሻዕቢያን የመሰሉ ዱቄቶች እንዴት አድርገው በምን አግባብ እዚህ ጋር እንዳደረሷችሁ አሁን ኩታችን ምናምን ጫማችን ምናምን ሰብስብ ቤት እንደምትጠፊ ብታውቅ ይሻልሻል። አብቹ እየተዘጋጀ ነው አሉ። በምን አባሽ እንደምታወጪ ተዘጋጅ እንጂ ስለዛ ይመስለኛል። እንግዲህ ሳስበው ገብቷል። እንደዚህ ዝም ብሎ አይመስለኝም። አሁን ወይዘሮ እኔ ምን ኢንጂነር አይሻ ኳታር ሄደችው ከኳታር ድጋፍ እንዳረታ ለማግኘት እንዳልሆነ ሴትዮ እሷ ደግሞ ጫት በያልኳቸዋል ምን አለማድረግ ነበር የሄደችዋች። እስኪ ያሳይ እንዴት አይነት አድቨንቸረስ ሆነ ሴትዮ ለዛ ስታምታታ ምናምን ትናንታ ትመጣለች። ግድ የለም ሰዎች ይቅር አድርጉልኝ። ያው እነዚህ ምን ሽሾች ናቸው፣ ሌላ ነገር በሂማኒቲ የሚቀልዱ። ስለዚህ እስኪ ምን አረገች ይችላል። የመከላከያ ሚኒስትር ያለችው ለሶስት ጉብኝት ኳታር ሄዳ ነበር። Why don't the Japanese get done? የፋሽን ሾው መስሎሻል አይደለ? ፋሽን ሾው መስሎሻል። አፋሯ ንግስት ብዬ አንድ ቀን ግጥም ይላል ነበር።
እና ሄዳ ያው የኳታሩን የመከላከያ ሚኒስትር አናግራለች። ወንድሟ ኦልሬዲ ሸፍቶ ኤርትራ ውስጥ እንደገባ ሰማሽ? አጎቷ ነው ምናምን ኤርትራ ውስጥ ገብቷል። ወዲያውኑ አመጣልሻል። አሁን አመጣልሻል። ከጨረስክ በኋላ ከአንቺ እሺ፣ ጭራሽ ለቆ ሄዷል። ወፍዬ እዛ ማለት የኢትዮጵያ መከላከያ ሚኒስቴር እዛ ሳውዲ ድረስ ከሄደች ክብርነቱ ወፍቴ እዛ አንበሳ ገራዥ ጋር ምናምን ቆሜ አያቸዋለሁ። አንዳንድ መኪና እኮ እነዚህ ጥሼ ልግባል ጊዜ ቤት እላለሁ። ብርሃንን አስፈርሞት መጣ። ጀግናው እኮ ነው የምልሻለሁ። ታዲያ ምን አባሽ ስታደርጊ ነው? እስኪ አፍሩም እዚህ ቁጭ ብለው ፕሮፓጋንዳ ይለቃሉ። ታውቃለህ ገበያ አሁን ትናንት ከለቀቁት ነገር አንዱ ብለው ለማ ለኢሳያስ በኮቴ የሆነ የሱዳን ህዝብ ወጥቶ አቀባበል አደረገልኝ ይላል። ለማ ለኢሳያስ በኮቴ በእግር በፈረስ ኧረ ወዲያ። ለማንኛውም ግብፅ ሄደው 4 ቀን የቆየሁበት ጊዜ 4 ቀን ውስጥ ቀን የቆየው እዚህ ስንት ቀን ነው የሚቆየው? ኧረ ሲጌታው ሲሄድ 1 ቀን ሲሄድ 2 ቀን ሲመለስ 2 ቀን በጅምሩ 4 ቀን የሚፈጀው በኤርትራ መንገድ ምንድነው ጃን ወይ ሰሩት መንገድ ነው ካለም ያለው እኮ ያቺ ልጅ በመኪና እያለ ባረጀ መንገድ ላይ እየተናጠ ስንት ፖርቱ ሱዳን ድረስ እየነዳ ሄደ። ቆሪቲ ገና አልገባሽ ማለት ስለ ኤርትራውያን በፍጹም አልገባሽ። ምናምን አረጋለሁ ያልሽ ነው እና አረንጓዴ አድርጌልሻለሁ ደስ እንዲልሽ። ቆሪቲ ቁራጭ እስኪ ቀጥይ። እየነዳ ስለ እሱ እየነዳ ያለ ደቆ ነው እዛ የሚደርሰው። አባቴ ግን ተመቸኝ። በአህያና በበቅሎ እየሄድክ ነው አሁን አንተ ከኢትዮጵያ ጋር ምናምን ጫማ የምትለካካው። እናንተ ናችሁ ፖለቲሽንስ የኢትዮጵያ የምትገርሙ ሰዎች። ዱር አራዊት የዱር አራዊት ፋራዎች ዱቄት አንተ ፋራ ተመቸኝ። በአህያና በበቅሎ እየሄድክ ነው አሁን አንተ ከኢትዮጵያ ጋር ምናምን ጫማ የምትለካካው። አንሲቪላይዝድ ሳውዘርነር እኮ ነው የምልህ። ዱቄት አባላገር ያሰላ አራዳ ነህ እኮ ነው የምልህ ያለሁት። ለአዲስ አበባ ማትመች ጠብሻ ጫታ ዱቄት ገና አንቆ ያስወጣሻል እኮ ነው የምልሻለሁ። የጀግና ነው ኢሳያስ አፈወርቂ። እንደናንተ መሰለሽ ኳስ ሲል መሮጥ፣ ሩጫ ያዘው 100 ሜትር በጥሰው። ለዲፕሎማሲ ጉብኝት እንኳን የሚሆን በፍጹም በዓለም ውስጥ እናንተ ጭራቆች ናችሁ ተብላችኋል። እናንተ ጋር ዲፕሎማሲ የገባችኋል። የራሱ አውሮፕላን የሌለው በአህያና በፈረስ እየሄደ በመኪና እየሄደ ከኢትዮጵያ ጋር ሲሟገት ይውላል። ገና አንቺ ኢትዮጵያ ምናምን አትበይ፣ ዝም ብለሽ የኦሮሚያ ምናምን ኦሮሞማ ነሽ አንቺ ኢትዮጵያዊ አይደለሽ እኮ ነው። ይቅርታ አድርጉልኝ። አሁንም የኦሮሞን ህዝብ አልነካም ያሉት ለዚህ ትንሽ ለዚህ ቁራጭ ጎዶሎ። ስማ ኢሳያስ አፈወርቂ ሀገርን እንዲጎበኝ ከፈለክ እኮ ቅድሚያ አውሮፕላን መላክ አለብህ ለሱ። እሺ በቅሎ አይቻልም? አሰላ ውስጥ ጥቂትሽ ውስጥ ቁጭ ብሎ ሲሄድ የነበር እዛ ያቺ ቂጥ ቁጭ ያለበት በቅሎ አይቻልም ወይ ነው? አርሲስ ያደረገው እንደዛ ነው። ችግር የሆነው አልቡርሃን ለራሱ አውሮፕላን የለው። በምንድን ነው ጫት ቢመጣልሽ? ከባህያ ነው ወይስ በፍየል ነው? በምንድን ነው አንቺን ጫት የሚያመጡልሻል? ያሉትም አውሮፕላኖች መቀመጫቸው የለው እዛ የጦር አውሮፕላኖች። ሩን አጠፋሽው አይደለ? መቼ እንደምትጠፊ ግን 1 ዓመት አትቆዩም። አሁን ተለይ ወደ ኢትዮጵያ 1 ዓመት አይቆዩም እነዚህ ነቀርሶች። ስማ እንትና ምን ይዞ ነበር ሄደው ሬድዋን ሁሴንና ጌታቸው ረዳ። ኧረ ተው ዝም ብለህ የነሱ ወደብ አግኝተው ነበረ ግዴታ ነው እያሉ ነበር። ከፊት ድሮን አሰልፈው ሰልፈኞቹ እያያቸዋቸው ነው። ይኸው የአሰብ ወደብ ተሰርቶ በካርታ በእንትን መፈክር ዓለም ውስጥ እንደዚህ አይነት ድድብና ያደረገ መንግስት አለ? እንዲህ አይነት ቀፋፊ ዓለም ውስጥ እንዲህ አይነት ረብሻ ያደረገ አንሲቪላይዝድ አይደለ ኦሪታዊ
ያልሰለጠነ አንስብላይስት የት እንዳለ የት አላውቅም። በ21ኛ ክፍለ ዘመን እንደዚህ አይነት ቅሌት ያደረገ ሰው አለ? በእናትህ ያደረገ መሪ አለው? ስለ ባህር የምትል ሰው በእናትህ አታፍሩም? ትንሽ አፍረት የለም የለም? ሶሪ አህያ፣ ድመት፣ ውሻ ኤኒቲንግ ይሻላል ከእናት ይሻላል። አድርስ እኮ ነው አድርስ ነው አድርስ ነው አድርስ ነው አድርስ ነው አድርስ ነው። አቤት ቅሌት፣ አቤት ፋራነት፣ አቤት ኦሪታዊነት፣ አቤት ህዝብና ኦራቀርነት አሳዳጊ አቤት ነገር ካለም ከዚህ አታፍም እኮ ነው የምልሻለሁ። አታፍም በዚህ ለዚህ አታፍም ይኸውልሽ ጫቱን ካስለመድሽው በኋላ ምን እንደሆነ አንድ ቀን የሰራሁልሽ ነው። ተመልከቱ ሰዎች፣ ጫት ብቻ አይደለም ኮካይኑ የገደላቸው ሰዎች እኮ ነው ይላል። ትንሽ ቆይቶ ደግሞ ስለዚህ በደንብ ተመልከት። በፍጹም ከኔ ማምለጣችን ዊሽ እስኪ ከንፈረን በምን እናታችሁ ጉድ እኮ ገባች። ማታቁት ነገር ገባች። ሙርኮኛ እስኪ ወይኔ በቃ እዚህ ጋር ወረዳችኋል። እንደዚህ ሆናችሁ ፊልድ ማርሻል ያሽው ትንፋሹ ውስጥ ያ ትንፋሽ በደንብ የተማረከ ፊልድ ማርሻል የሚገርም እኮ ነው። በዓለም ውስጥ ተደርጎ የማይታወቅ እስኪ የማታውቀው ነገር ውስጥ ገብተህ አፍንጫህ ውስጥ በጣም የምትገርሙ ሰዎች ናቸው እኮ ነው ብለህ ሰውየው። አቤት 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 የደረሰበት አፍንጫ አድርስ ነው። አፍንጫ እኮ እያልኩ ነው ሰውየው። እስኪ ለተአምር ነው ማይ ለተአምር ቲያትር ሆነሃል። ራስህ እኮ ነው ብለህ እኮና ልትዋጋ ቲያትር ሆነሃል፣ አክት ሆነሃል፣ ፒስ ኦፍ አርት ሆነሃል እኮ ነው። ኧረ ገና እግዚአብሔር ካንተ ይማረክ። ፊልድ ማርሻልዬ አፍንጫው ተላልጦ ቤታ ቤቶች እዚህ ውስጥ አስገባች። ቆሪጥ አይደለም አስለመደች፣ አስለከፈች አይደለም። ከበርጫ አልፈህ ከጨብሽ አልፈህ እዚህ ጋር ውስጥ ገባ። ኮካይን የሚባል ነገር ፌንተኖል የሚባል ነገር ውስጥ እንዳትገባና መንገድ ውስጥ እንዳትወጣ። ውይ አንተ ነገ ወደምታመጣው በእናትህ ትንሽ ፊትን አይተው ታውቃለህ? ጉዳችሁን እንዴት ነው? ሀፍረት አላችሁ ትንሽ አታፍሩ? ምስኪን መድኃኒት የሌለው በሽታ ውስጥ ነው የገባችሁት። ለምንድን ነው? ምክንያቱም ደንቆሮች ናቸዋ። ደንቆሮች እንደናንተ አልታየም። ስለዚህ ቆሪጥዬ ከዚህ ዞር ብትይ ይሻልሻል። ኦኬቶች እስኪያልቁ ድረስ እስኪጠፉ ድረስ አይዟችሁ፣ ተባብረን አብረን በጽምዶ እናጥፈዋለን። ግን የሁላችሁ ያይሻ ነገር ወንድሟቸው አላት እኮ ነው ናቸው። አረቦቹም ደግሞ እየመጡ ነው። የመከላከያ ሚኒስትር ኢንጂነር አይሻ እንግዲህ የኳታሩን እንዲቀበሉ ተደርጓል። የኳታሩ ድንቧ ደግሞ ሻዕቢያ ሆኗል። እዛ ሄዷል። ከአፋር ወደ ሻዕቢያ ሆኗል። እዚህ የኢትዮጵያ መከላከያ ሚኒስትር ናት። የሚገርም ነው መቼም በእውነት የአቶ ስብሐት ነጋ የኢትዮጵያ ባለስልጣን እህታቸው የኢሳያስ አፈወርቂ ምናምን
ነበረችበት የሚባለው ሁሉም የሚያደርገው ጨነቃቸው ከእናንተ ጋር እንደዚህ አይነት ማፕ ስልቱ አምጥቶ ይኸውላችሁ የአሜሪካን አምባሳደር አዲስ አበባ ውስጥ ጭራሽ አገር ማስተዳደር ስላቃታችሁ ትግሬዎቹ ሁሉ ከኤርትራ ጋር ተገንጥለው ቢወጥ ይሻላል ብሎ እንዲህ አይነት ማፕ አድርገውላችኋልና የሚመለስ ባህር የለ ምን የለ ምንም ነገር ወፍ የለም። እሺ ስለዚህ ቀስ ብላችሁ ስትሞቱ ድረስ ግን እኛ እንዝናናለን። በእናንተ የሚሞተው ህዝብ እያሳዘነ በእናንተ የሚጠፋው እንስሳዎች ምናምን እያሳዘነ የሰው ልጅ አዋራጆች ያልሰለጠናችሁ ኦኬ ምንም ነገር ለአዲስ አበባ ከተማ ማትመቹ ለሰላም ማትመቹ የበሻሻ አራዶች ናችሁ እያልኩኝ ከዚህ ጋር እለቃቸው አወጣን እናንተን። ስለዚህ አንዳንዴ በአማርኛ ስመጣ እንደዚህ አይነት ለኢንተርቴይንመንት ነው ሰዎቹ ይህን ነገር እንደዚህ እንደ ቁንጫ የሚወስላቸው ሰው የለም ኤርትራ ውስጥ። ስለዚህ I guarantee you sooner or later they're going to be out of the shape, out of the way. They're going to be out of the chain. Finally, the Ethiopians will succeed. We will live with the Ethiopians as brothers and sisters in two different countries. Let's say German. This is Zen Experience. Like, share, and subscribe. I'll see you next time in the next round. ቆራጭ አልኳት ቆሪጥ አልኳት ቆራጣ ስፈልጉልኝና በዚህ ይሄኛው የቆሪጥ ኢንተርቴይንመንት ነው በዘን ኤክስፒሪየንስ ሰው Thank you.